ዳዊት ልዕልትን ከኋላዋ እየተከተላ ስለነበረ እሷ ግን ስላላየችው ቀጥላ እናቷ ካለችበት ክላስ ትገባና ያን ዶክመንት ትፈልግላታለች ማለት ነው። ዶክመንቱ የሉሊት የድርጅቱ ዶክመንት ነው ኤልሳ የሰጠቻት። እናም ያን ዶክመንት እየፈለገች እያለ ብትበረብር አላገኘችውም። አልጋውን ብታነሳ ፍራሹን ብታነሳ ቁምሳጥኑን ብትከፍት ልታገኘው አልቻለችም። እንደዛ እየፈለገች እያለ ዳዊት ከኋላዋ እየተከተላት ስለነበረ እሷ በገባችበት በሩን ከፍቶ ድንገት ይገባል ማለት ነው። ከዛ እሷ ያለችበትን አታውቅም። ድንገት ጥትልና ቁም ብላ ትመለከተዋለች። ከዛም ዳዊት ስትለው ምን እያደረግሽ ነው ብሎ ይጮህባታል። ከዛ እንዴ ቆይ አንተን ልጠይቅህ እንጂ እንዴት ነው ምን እያደረግሽ ነው የምትለኝ? ለምንድን ነው የመጣኸው? ለምን መጣክ ስትለው እሱም ለምን መጣት ያለሽ እንዴ? ምን እያደረግሽ ነው ያለሽው? አንቺ እዚህ የመጣሽው ለምንድን ነው? ሲጀመር እኮ ከቤት ስትወጪ አይቼሻለሁ። ስለዚህ እዚህ የመጣሁት አንቺን ሰለማላምንሽ ነው። ከቤት የማትወጪው ልጅ ሁልጊዜ ከቤት እየወጣሽ ወደሆነ ቦታ ትሄጃለሽ። እናም ስላላመንኩሽ ነው የመጣሁት ሲላት እሷም ትከታተለኝ ነበር ማለት ነው ስትለው አዎ እከታተልሽ ነበር፣ ምክንያቱም ሰለማላምንሽ እናትሽ ያለችበትን ቦታ እንደምታቂ ስለማቅ ለዛ ነው ስከታተልሽ የነበረው ሲላትኝ እሷም እና እኔ ስለ እናቴ እኮ ማቀው ነገር የለም፣ እናቴ እዚህ የለችም፣ በአቅም ደግሞ አልነግርህም ስትለው አሁን ያለችበትን ወደድሽም ጠላሽም ያለችበትን ቦታ ትናገር ያለች ሲላት እኔ ያለችበትን ቦታ አሁን የት እንደሄደች አላቅም ብላ ስትለው እሱም የት እንደሄደች አላቅም ነው የምትይው? የማላቅ መሰለሽ እንደ ላስታውስሽ አንቺ እናትሽ እኮ የኔ ጥላት እንደሆነች ታውቂያለሽ አይደል ሲላት እናቴ ያንተ ጥላት አይደለችም፣ አንተ ነህ ከመሬት ተነስተህ ጥላቴ እያልክ የምትኮንናት ስትለው እሱም ረሳሽው እንዴ? ከኋላዬ እኮ ባለፈው የመታሽኝ አንቺ ነሽ ላስታውስሽ ሲላት ምን እያልክ ነው ያለኸው እንዴ? ዝም ብለህ ታወራለህ እንደ ብላ አንደበቷ ተንተባተበ። ከዛ እሱም አትደነባበሪ፣ እኔ አውቃለሁ አንቺ እንደሆንሽ፣ ስለዚህ የማያውቅ እንዳይመስልሽ። ለማንኛውም አሁን ወደድሽም ጠላሽም እናትሽ ያለችበትን ቦታ ትናገሪያለሽ ሲላት እሷም እኔ እናቴ ያለችበትን ቦታ አላቅም፣ ሲቀጥል ደግሞ እየፈጠርክ ዝም ብለህ አታውራ፣ እኔ የማውቀው ነገር የለም። እናም እናቴም የት እንዳለች የማውቀው ነገር የለም፣ በአቅም ራሱ አሳልፌ እንደማልሰጣት እርግጠኛ ሁኜ ነው የምነግርህ ስትለው እሱም እኔም ደግሞ መቼውንም ቢሆን አልፋታትም፣ ስለዚህ እናትሽ ያለችበትን ቦታ ተናገሪ ብሎ ወደ ልዕልት ጠጋ ሲል እሷም እና እኔ ልትጎዳኝ ነው ስትለው አይ አሁን አንቺን አልጎዳሽም፣ እያስጠነቀቅኩሽ ነው ያለሁት፣ ነገር ግን ያለችበትን ቦታ ካልተናገርሽ አንቺንም አልምርሽም ሲላት በቃ ዳዊት እንዳትጠጋኝ እኔ ጮሃለሁ፣ ሲጀመር ሰው በሌለበትን ከአንድ ክፍል ውስጥ ከኔ ጋር እንድትሆን አትፈልግም፣ በቃ አትጠጋኝ እኔ ጮሃለሁ እያለች እንደማልቀስ ነገር ስትል የፈለግሽውን ነገር ብታድርጊ ጣጣ አይሰጠኝም፣ ለምን አገሩን ድብልቅልቁን አታውጩም፣ እገልሻለሁ ብሎ አንገቷን እንቅስ ያደርጋት ውይ ብላ ትጮህና ከዛ እንደምንም ብላ ከሱ እጁን ፈልቅቃ ትወጣለች ማለት ነው። በሌላ በኩል ሰራተኛዋ አበባ ካሌብን እጁን እያመመው ስለነበረ ስታየው ጠጋ ብላ ካጠገቡ ምን ሆነህ ነው እያመመህ ነው ስትለው አዎ ትንሽ ብርድ መታኝና እያመመኝ ነው ሲላት እሺ ሌለ ብላ ወደሱ ጠጋ ስትል አይ ምንም ችግር የለውም ተይዋት ይልኝ በራሱ ጊዜ ይሻለኛል ሲላት እንዴት ነው በራሱ ጊዜ የሚሻለህ? አንተ እኮ ስለማጨክንበት ነው፣ ጨከን ብትልበት እኮ ይሻለህ ነበር፣ ነገር ግን ማን ነው እንደዚህ ያደረገ ብላ ስትጠይቀው እሱም ሴት ናት እንደዚህ ያደረገችኝ ሲላት ምን ሴት ናት እንደዚህ ያደረገችኝ? እኛ ሴቶች ጠንካራ ነን ማለት ነው ስትለው አለሳቀና ጠንካራ ነን ያልሽው ቆይ አንቺ ደስተኛ ነሽ ማለት ነው እኔ እንደዚህ ስለተጎዳው ሲላት ካሌብ እሷም አይ እንደዛ ማለት ሳይሆን ግን ሴት ልጅ እንደዚህ በዚህ ደረጃ ጠንካራ ትሆናለች ብዬ ነው፣ በዛ ላይ ወንዶች ቢሆኑ ደግሞ ተንኮፍ አድርገው ነው የሚተውት፣ በጣም ጠንካራና ጨካኝ ወይም ደግሞ ጀግና ሴት ናት ስትለው ይልቁንስ አባቴ አመስግኗል እና መርቋል ስትለው ማለት ለምን ሲላት እንዴ ብሩን እንደሰጠኝ ስነግረው ነው ስትለው ቆይ አንቺ ያምሻል እንዴ በእኔና ባንቺ መካከል ይቅር ብዬሻል ነበር እንዴ ሲላት አይ እንግዲህ እኔ እኮ ምርቃቱ እንዳይቀርብህ ብዬ ነው ስትለው ካሌብም አመሰግናለሁ ስላዘንሽልኝ ይላታል። እና እሱ ጋር እንደዛ እያወሩ እያለ ወይዘሮ አልማዝ ለሰራተኛዋ ትደውልላታለች ማለት ነው። እቺ የማትረባ ወይ ለኔ አትረባ ወይ ለሌላ ሰው አትረባ ዝም ብላ ይሄው ተወልውላ ወለወለችኝ
ብላ ስልኩን ለማንሳት ስልኳን ስታይ ካሌብም ማን ነው የሚደውልልሽ ሲላት ይቺ ማትረባ ናታ የሆነች አንድ ሴት ይያለች ብላ ቆይ አናግሬ የመጣሁ ብላ ትወጣለች ከክላስ። ከዛ እዛ ወጥታ ሄሎ ስትላት ቆይ ያልኩሽን ነገር ምን ያደረግሽው ነው ያለች ቀጥታ ወይዘሮ አልማዝ። ልጅቷም ምን ብለሽ ነበረ? ያው እንግዲህ የምችለውን ነገር እያደረግኩኝ ነው፣ ግን ከአቅሜ በላይ ሆነብኝ፣ እየሞከርኩ ነው። እንዴት ነው አንቺ ያምሻል እንዴ? የመጣሽበትን ወይም እዛ ቦታ ያስቀመጥኩሽን ነገር የሆነ ረስተሽዋል ይመስለኛል ሳስበው ስትላት አይ እኔ በፍጹም አልረሳሁም፣ ነገር ግን የምችለውን ያክል እየሞከርኩ ነው፣ በልሜም በውኔም እየሞከርኩ ነው ያለሁት፣ ካልተሳካ ምን ማድረግ አለብኝ ብላ ለአልማዝ ስትመልስላት እንዴት ነው ካልተሳካ ምን ማድረግ አለብኝ የምትይው? ብሩን አትፈልጊውም? ከሰራተኝነት ወጥተሽ የራስሽ ህይወት መኖር አትፈልጊም ወይስ ሁልጊዜ ሰራተኛ ሆነሽ ነው መኖር የምትፈልጊው ስትላት እሺ ምንድነው ማድረግ ያለብኝ አሁን ንገሪኝ እስኪ ስትላት በቃ እኔ መፍትሄውን እነግርሻለሁ እኔ ጋር መፍትሄ አለ ካለቻት በኋላ አሁንም ሰራተኛዋ ቀጠል ያደረገችና አበባ እኔ ምልሽ ትናንትና ስደውልልሽ ለምንድነው ያላነሳሽልኝ ስትላት እና ታዲያ ምንም ነገር ሳሰሪ ብር ትፈልጊያለሽ እንዴ ቆይ እዚህስ ምንም ሳልሰራ አይደል እንደ ብር የሰጡኝ? አይ እንግዲህ ነገርኩሽ ስራሽን ከሰራሽ በስነ ስርዓት ብር ይሰጥሻል፣ ያለበለዚያ ግን ብር የሚባል ነገር የለም። ይልቁንስ እኔ የምልሽን ብቻና ብቻ አድርጌ፣ ምክንያቱም እዛ ቤት የገባሽው እኔ ያልኩሽን ለመስራት ነው ስትላት እሺ አሁን ምንድነው ማድረግ ያለብኝ ንገሪኝ፣ ከሰራተኝነት ወጥቼ ለብቻዬ ያለውን ህይወት መኖር እፈልጋለሁ፣ ስለዚህ እባክሽን ምንድነው ማድረግ ያለብኝ ስትላት ነይ ቶሎ እኔ ጋር መፍትሄ አለ፣ መፍትሄውን እነግርሻለሁ ብላ አልማዝ አበባን ወደሷ እንድትሄድ ታደርጋታለች። ከዛም ሁለታቸው ተገናኝተው እኔ ምልሽ እያልኩሽ ያለውን እየሰማሽ አይደለም፣ እኔ ያልኩሽን ነው መስራት ያለብሽ፣ እኔ ያልኩሽን ካልሰራሽ እዛ ቤት እኔ ነኝ ፈንቅዬ ማውጣሽ፣ ስለዚህ እኔ ያስቀመጥኩሽ እኔ ምልሽን ብቻ እንድታደርጊ ነው ስትላት ወይዘሮ አልማዝ ቆይሽ ምንድነው ማድረግ ያለብኝ አልገባኝም፣ አንድ የሚጨበጥ ነገር አልሰራሽ የምትኝ የሚጨበጥ ነገር ነበር እንደምትፈልጊው ስትላት ማለቴ አንድ ጥሩ ነገር መስራት አለብሽ፣ አሁን እኔ መፍትሄውን ስለምሰጥሽ በዚህ መፍትሄ የምትፈልጊውን ነገር ማድረግ ትችያለሽ ብላ ስትላት ቆይ ምንድነው መፍትሄው እሺ ንገሪኝ፣ በቃ የሚንዛዛ ነገር እኔ አይመቸኝም፣ ስለዚህ አትንዛዥብኝ፣ በቃ መፍትሄውን ንገሪኝና ልሄድበት፣ ምክንያቱም ብዙ ከቆየሁኝ የት ሄዳ ነው ብለው ይጠረጥሩኛል፣ እናም መቆየት ስለማልፈልግ መፍትሄውን ንገሪኝና ልሄድ ትላታለች። ወይዘሮ አልማዝም የሆነ ነገር ከፖርሷ አውጥታ ትሰጣታለች ማለት ነው። ከዛ በዚህ ነው የምትጠቀሚበት፣ ይሄን ከምግባቸው ተጨምሪና ከዛ እነሱ እንቅልፍ ስለሚያስቸግራቸው ከዛ በኋላ የምትፈልጊውን ነገር ታደርጊያለሽ ስትላት ቆይ ይሄ ግን ምንድነው አልገባኝም፣ ይሄ የእንቅልፍ መድኃኒት ነው፣ እነሱ ይህን ነገር ከበሉ እንቅልፋቸውን ለጥ ስለሚሉ አንቺ የምትፈልጊውን ነገር ታደርጊያለሽ ትላታለች። እሷ በጣም ደስተኛ አልነበረችም። ነገር ግን ያው ግዴታ ብር ስለምትሰጣትና ወይም ዳጎስ ያለ ብር ስለምትቀበልበት እሺ ብላ ያን መድኃኒት ይዛ ትመጣለች። ወይዘሮ አልማዝም እኔ ነግሬሻለሁ ጠንቀቅ ብለሽ ስሪ፣ ተጠንቀቂ፣ ደግሞ ይህን ነገር የምታደርጊ ወይም ይህን ከምግቡ ስጨምሪ ወይም ከመጠጥ ስጨምሪ ሉሊትን እንዳትጨምሪ፣ ሉሊት እንዳትጠጣው አደራሽን ትላታለች። እሺ ብላ ከዛ ያን መድኃኒት ይዛ ትመጣለች ማለት ነው። በሌላ በኩል ካሌብ ልዕልትን ማለት ዳዊት ልዕልትን ተከታትሎ ያው ከሷ ጋር ምንም ነገር የፈጠረው ነገር ስላላገኘና ስለሌለና ወይዘሮ አልማዝንም ስላላገኛትኝ እቤት ካሌብ ጋር እያወራ ነበር። ሰላም ከተባባሉ በኋላ ምን አዲስ ነገር አለ ምን ያደረጋችሁ ብሎ ሲለው ምንም አዲስ ነገር የለም፣ ምክንያቱም ይቺ ልዕልት የማትረባ በጣም ኃይለኛ ናት፣ ምክንያቱም የምትናገረው ነገርም ኃይለኛ ነው። ሲቀጥል ደግሞ እንደዚህ በቀላሉ የምናሸንፋት አይመስለኝም፣ እናቷ ያለችበትን ቦታ አትናገርም፣ እናም በጣም ከባድ ነው ስለው ካሌብም እኔ እኮ ነግሬ ነበር ልዕልት ማለት በጣም ሀርደኛ ልጅ ናት፣ እናም ደግሞ በቀላሉ እናቷ ያለችበትን ቦታ አሳልፍ አሰጠንም፣ ስለዚህ መጠንቀቅ ይገባናል ሲለው ዳዊትም ያም ሆነ ይህ እኔ ካሁን በኋላ አታመልጠኝም፣ ያለችበትን አውቄያለሁ ቢያንስ፣ ስለዚህ እርግጠኛ ሁኜ የምነግርህ ከዚህ በኋላ ብዙ ጊዜ እንደሌላት ነው፣ ብዙ ጊዜ አትቆይም ይላል። ካሌብም እንግዲህ እንደዛ ማድረግ አለብን፣ ከዚህ በላይ ብዙ መቆየት የለባትም፣ ስለዚህ አንተም ብትሆን ተፈተፍ በልና ግዴታ ይችን ሴትዮ መያዝ አለብን፣ መበቀል አለብን እያለ ነው። በሌላ በኩል አልማዝ ለሰራተኛዋ ያ መድኃኒት ስትሰጣት ካሁን በኋላ በቃ
አንድ ጊዜ በዚህ መድኃኒት ለጥ ብላችሁ ተሞቱልኛላችሁ እና እገላገላለሁ እያለች ያ መድኃኒት ለሰራተኛዋ ስለሰጠች በጣም ደስተኛ ሆና ወደ ነበረችበት ወይም ወደ ሆነ ቦታ ትሄዳለች ማለት ነው። ሰራተኛዋም ያ መድኃኒት ተቀብላ ወደ ቤት ተመልሳለች። ውዶችዬ ከልብ አመሰግናለሁ እስካሁን አብራችሁን ስለቆያችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ፕሊስ ኮሜንት አትደርድሩልኝ ማለት ነው። ለኛ የሚጠቅመን ላይክ መደራረጉ ነው፣ ቪዲዮ መተያየቱ ነው። ዝም ብሎ መጥቶ ኮሜንት ደርድሮ መሄዱ ጠቃሚ ነው ብዬ አላስብም ማለት ነው። ምክንያቱም ከራሴ ስለማየው ነው። ላይክ የለም፣ ኮሜንቱ ግን ከላይ ነው። ቤተሰብ ላይክ ማድረጋችሁን አትርሱ። ስወዳችሁ ባባይ፣ መልካም ጊዜ ይሁንላችሁ። አመሰግናለሁኝ ማለት ነው።